የነርቭ ዘንግ ክፍተትና በጭንቅላት ውስጥ ውሃ መቋጠር ማለት ህፃናት ላይ ከሚፈጠሩ ያፈጣጠር ችግሮች መካከል ናቸው። የነርቭ ዘንግ ክፍተት ማለት ህፃን በእናቱ ማህፀን ውስጥ እያደገ ባለበት ጊዜ ላይ ይሄ ነርቭ ዘንግ የሚባለው ነገር ከ20 እስከ 28 ቀን ባሉ ጊዜ ውስጥ ይፈጠራል። አሁን ከተሰራ 6 ወሩ ነው። በጀመራ እንደመጣን ይሰራል። መስከረም 12 ነው ይሰራላት እና አሁን ጥሩ ላይ ነው ያለው። አሪፍ ሁኔታ ላይ ነው ያለው ልጄ ማለት ነው። የውሃ መጠን ሲጨምር እና የጭንቅላትን መጠን ትልቅ እያደረገው ሲመጣ ሃይድሮሴፋለስ ወይም ደግሞ የጭንቅላት ውስጥ ውሃ መጠራቀም እንለዋለን ማለት ነው። ስለ በሽታው አስከፊነት ቀድሜ አላውቅም ማለት የጀርባ ክፍተትና የጭንቅላት ውሃ ነው ያሉኝ። ህክምና እንዳለው ነግረውኛል። ወደ 80% ያክል የኒውራል ቲዩብ ወይም ደግሞ የነርቭ ዘንግ ክፍተት ያላቸው ህፃናት ተያይዞ ጭንቅላት ውስጥ ውሃ መቋጠር ሊኖራቸው ይችላል ማለት ነው። ስለዚህ ይሄ የነርቭ ዘንግ ክፍተት በህክምና ይጠገናል። የጭንቅላት ውስጥ ውሃ መቋጠር ደግሞ ቲዩብ ይገባል፣ ቪፒ ሸንት እንለዋለን። በእንደሱ አይነት መሰል ህክምናዎች ይታከማል ማለት ነው። ወደ ህክምና መጥተው የሚገባቸውን አግኝተው እንደ ኖርማል ልጆች ትምህርት ቤት ሁሉም ነገር ተመቻችቶላቸው መኖር ከመጣ አይቀር መኖር ነው ያለባቸው እንጂ በራሳችን ጥፋት አምጥተን ገና ቤት ውስጥ ማፍነን ማስቀመጥ ተገቢ አይደለም ብዬ አስባለሁ። የነርቭ ዘንግ ክፍተት 70% ያክል የሚከሰተው መረጃዎች እንደሚያሳዩት በፎሊክ አሲድ እጥረት ነው። ይሄ ሃይድሮሴፋለስ እና በጭንቅላት ውስጥ የሚከሰተው የውሃ መጠራቀም ደግሞ በሁለት መንገድ ሊከሰት ይችላል። አንደኛው በአፈጣጠር ችግር ሊሆን ይችላል። ሁለተኛው ደግሞ አኳየርድ የምንለውና ከጊዜ በኋላ የሚመጣ ሊሆን ይችላል ማለት ነው። ማንስ 4ኛው ወሩ ላይ ትንሽ ያው ጭንቅላቱ ትንሽ ከበድ የማለት እንትን 5ኛው ወሩ ላይ ውሃዋ በዚህ እንዲህም መላላት ጀመረች። ከዚያ ወደ ህክምና ይጀምር ያው በዚያው አቀባበላችን መቆም ብቻ ነበር ችግሩ። ሌላ ነገር ሁሉ ጤና ነበር። ያ ሲያቆም ግን ሸንቱ ሲያቆም መስራቱ አስታውቀዋል፣ ያተኩሰዋል፣ አስታውቀው የሚበላው ማይረጋ ያስታውሰዋል፣ ጤና ነሳ። ልጁ ሲወለድ የነርቭ ዘንግ ክፍተት በጀርባ ላይ ማበጥ ወይም ደግሞ ክፍተት ሊኖር ይችላል። ሌላኛው ደግሞ ምልክት ጀርባ አካባቢ ላይ ከጀርባ እስከ መቀመጫ ላይ አካባቢ መጋጠሚያ ያለው ቦታ ላይ ወደ ጸጉር ወይም ደግሞ ዲምፕሎች ወይም ደግሞ ስርጉድ ያሉ ነገሮች ሊታዩ ይችላሉ ማለት ነው። የጭንቅላት ውሃ መጠራቀም ደግሞ እንዳልኩሽ በአፈጣጠር የተፈጠረ ነገር ከሆነ ልጆቹ የጭንቅላት መጠናቸው እየጨመረ ይሄዳል። ማስተዋወቁ ምኑ ቆሟል። አሁን የበላው ምግብ ይረግቷል እና ልዩ ያው ጤና ነው እንትኑ ማለት ለዚሁም ቢሆን ጤና ነው የበላው ይረጋል። እንግዲህ እየጠበቅኩ ነው። ይሄ ነው አሁን ያለው ነገር። በሳምንት ትታይ ተብሎ በሳምንት ስንመጣ ቀነሰ፣ ውሃው ቀንሷል። በሁለተኛው ሳምንት ስንመጣ ደግሞ ጨምሮ ኢንፌክሽን ጨምሮ መጣ። ሳናስበው ገባች። 1 ወር ቪዲ ላይ ቆየች። ወደ ውጭ ሲፈስላት ነው ወደ ውጭ ቆየች። ከ1 ወር በኋላ ያው መጥራት አልቻለም። ቪዲዮ ስለወጣ አይቻልም። በቃ እየተመላለሰች እየተቀዳላት ይታይ ተባለ። ከዛ እየተቀዳላት በ5 ወር በወጣን በ5 ወር ጠራ። በ8 ወራ ሸንት ገባለ። ክፍተት ያለውን ቦታ በቀዶ ጥገና ማስተካከል፣ ጭንቅላት ላይ ውሃ ያላቸውን ደግሞ ቪፒ ሸንት እንለዋለን ወይም ደግሞ ጎማ ማስገባት ህክምና ይኖራል። እውቀቱም አልነበረንም እንደዚህ እና የፎሊክ አሲድ አጠቃቀምንም አላወቅንም። በአግባቡ ደግሞ ጀመራም ደግሞ አልወሰድኩም እኔ። እነዚህ ነገሮች የሚፈጠሩት 70% ያክል በፎሊክ አሲድ እጥረት ነው። አንድ እናት የፎሊክ አሲድ እጥረት ካላት ማለት ነው። ስለዚህም ከእርግዝና ከመከሰቱ ከ3 ወር በፊት ጀምሮ ፎሊክ አሲድ ማግኘት አለባት። ንጥረ ነገር አይሰራ ቁስሉን ዳይበር ቀይራለሁ ብዬ ድልጮ ነበር። ስልጠው ያው ያጣቡት እንትን በጣም ሳቀቅ ነበር ለማንሳት። በቃ እየፈራው ነበር ማነሳት ራሱ ሳነሳ። አሁን ግን በነፃነት ነው እያነሳት ያለው። ሳጠባትም በነፃነት ነው። ደህና ነው እግዚአብሔር ይመስገን። እሷም ደህና ነች። ትኩሳቱም በጣም ነበረባት። አሁን ትኩሳት የላትም። የነርቭ ዘንግ ክፍተት ያለው ልጅ ከወለደች በኋላ ቀጣዩ ልጇን ስትወልድ እንደዚሁ አይነት ህመም ያለው ልጅ የመውለድ ቻንሷ 10 እጥፍ ይበልጣል ማለት ነው። ስለዚህ ፎሊክ አሲድ ሰፕሊመንቴሽን እንሰጣለን ለአንድ እናት በነርቭ ዘንግ ክፍተት
ያለው ልጅ ለወለደች እናት ፎሊክ አሲድ ሰፕሊመንት እንሰጣለን። አፈጣጠር ችግሮችን ለማስቀረት ቀድሞ እርግዝና ክትትል ያስፈልጋል። ከዛ እርግዝናም ከተፈጠረ በኋላ ደግሞ ከ18 እስከ 22 ሳምንት ባለው ጊዜ ላይ የአልትራሳውንድ ምርመራና የወሊድ ክትትል ለአንድ እናት ግድ ያስፈልጋታል ማለት ነው። ሆስፒታላችን ዘውዲቱ መታሰቢያ ሆስፒታል ከሚሰጣቸው ብዙ አገልግሎቶች መካከል አንደኛው የህፃናት አንጎልና ህብረ ሰረሰር ቀዶ ጥገና ነው። ዘውዲቱ መታሰቢያ ሆስፒታል ከ4000 በላይ የሚሆኑ ህፃናት በተመላላሽ ክፍል መጥተው ታይተዋል። ከ400 በላይ የሚሆኑ ቀዶ ጥገናዎችን ሰርተናል። እንዲሁ ከ400 በላይ የሆኑ ተኝቶ ህክምናዎችን አገልግሎቶችን ሰጥተናል ማለት ነው።